ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝን ተመሳሳይ፣ ሰርቆ የሚያገኝን ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ይሄም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት እያንዳንዱ ቦታ እየገባ እያወደመ ነው የሚሄድ ያለው ማለት ነው። ወዴት ነው እየሄድን ያለ ነው? መልካም ተናጋሪዎች፣ ወደ መልካም የሚጠሩ ሰዎች ፎሎወር የላቸውም። ብዙ ተከታይ ያላቸው በሶሻል ሚዲያ እነማን ናቸው? የሚሳደቡት ዋልጌዎች። በቃ የፈለከውን ቆሻሻ የዝሙት ቃል ሐራም ፈለከውን ነገር አድርግ፣ ተናገር፣ ብቻ ታወቅ፣ ገንዘብ አግኝ። ይሄ ገንዘብ እኮ ገና አላህ Subhanahu Wa Ta'ala ቂያማ ቀን መቀጣጫው ነው የሚያደርገው። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝን ተመሳሳይ፣ ሰርቆ የሚያገኝን ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ይሄም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት እያንዳንዱ ቦታ እየገባ እያወደመ ነው የሚሄድ ያለው ማለት ነው። ወዴት ነው እየሄድን ያለ ነው? መልካም ተናጋሪዎች፣ ወደ መልካም የሚጠሩ ሰዎች ፎሎወር የላቸውም። ብዙ ተከታይ ያላቸው በሶሻል ሚዲያ እነማን ናቸው? የሚሳደቡት ዋልጌዎች። በቃ የፈለከውን ቆሻሻ የዝሙት ቃል ሐራም ፈለከውን ነገር አድርግ፣ ተናገር፣ ብቻ ታወቅ፣ ገንዘብ አግኝ። ይሄ ገንዘብ እኮ ገና አላህ Subhanahu Wa Ta'ala ቂያማ ቀን መቀጣጫው ነው የሚያደርገው። ክርስቶስ እኔ ፈጣሪያቸው ነኝ ብላ? አዎ። የት ጋር ያለው ካላለ ይሄው ሻሃዳ ይዤ እገባልሃለሁ። ማስረጃ ልስጥ። በቃ ምዕራፍና ቁጥር ስታይ ላውጣና እኔ ፈጣሪ ነኝ ያለበትን ኢየሱስ ክርስቶስ ፈጣሪ ነኝ ሳይሆን ፈጣሪ እንደሆነ ላሳይ። ጌታ ሰው ስለዚህ የተፈጠርነው በሱ እንደሆነ ማለት ነው። ፈጣሪ ነኝ አላለም ኢየሱስ ክርስቶስ። በሱ እንደተፈጠርን ላሳይህ። መጽሐፍ ቅዱስ ነው መመሪያ። ኢየሱስ ክርስቶስ ፈጣሪ ቢሆን ኖሮ ይህን ትልቅ ጉዳይ እንዲህ በከንቱ ጥሎት አይሄድም ነበር። አስተውልቆም ብላችሁ ብዙ ጥቃቅን ነገራቶችን አስተምሯል። እንዴት መሰረታዊ የሆነ ነገር ሳያስተምር በፍጹም ሊሄድ አይችልም። እኔ ፈጣሪ አንድ ጥያቄ ልጠይቅህ። እዚህ ሁለት ነገር አሁን አገኘን። አንደኛ አምልኩኝ አላለም፣ ሁለተኛ ፈጣሪ ነኝ አላለም። ሌላ ቀጥ ጨምረው ነው። እስኪ በየትኛውም ነቢያት ማለት ነው የትኛውም ነቢያት ኃጢአትን የሚያስተሰሪ ነቢያት ጥራልኝ። ኃጢአትን የሚያስተሰሪ የእናንተ ቁርአን ምን ይላል? አላህ ብቻ ነው ይላል። ወይ ኃጢአትን የሚያስተሰሪ ኢየሱስ ክርስቶስ ነው። ስለዚህ የፈጣሪ ነው አይደለም? ናና ካህናቶች ያስተሰርያሉ መጽሐፍ ቅዱስ ላይ ከክርስቶስ በፊት አይደለም። አያስተሰርዩ ያሳርጋሉና ያስተሰርያሉ። ይሄንን ኃጢአትን የሚያስተሰሪ እግዚአብሔር ብቻ ነው። ማስረጃ ያስተሰርያሉ። ማስረጃ ልሰጥህ ነው። በቃ ልሰጥህ ነው ማስረጃ። በቃ እሺ እሺ ኦሪት ዘሌዋውያን ምዕራፍ 4 ቁጥር 20 እንዲህም በወይፈኑ ያደርጋል፣ ስለ ኃጢአትም መስዋዕት በታረደው ወይፈን እንዳደረገ እንዲሁ በዚሁ ያደርጋል፣ ካህኑም ለእነርሱ ኃጢአትን ያስተሰርያል። እዚህ ላይ አውዱን ነው ማየት ያለብህ። ካህኑ ያስተሰርያል ይላል አይደል? ሉክ እንግዲህ እዚህ ላይ አንድ ነገር ኢየሱስ ክርስቶስ ሊቀ ካህን ነው። አዳምጠኛ ተረጋጋ። ካህን በፍጹም ያስተሰርያል አይልም ብለሃል አልክም? አዳምጠኛ። ከዛ መልስ ልስጥህና ጠይቀኸኛል አይደል? ልመልስልህና ተስማማንበት። እሱ ነው የምንነሳው። ማን ነበር ስምህ? ከይቅርታ ጋር ኃይለ ገብርኤል ይባላል። ስለዚህ ኃጢአትን ያስተሰርያል የሚል ለካህን በፍጹም ያስተሰርያል የሚል አይመጣም እያልክ ነበር አይደለ? ቃልህን እንዳታጥፍ። ኃጢአትን ይቅር ይላልና ያስተሰርያል እኔ